አዎ የሁለተኛው ምንድን ነበር ያለው? ኋላ ታስታውሰኛለህ ያልከውን ጥያቄ አስታውሳለሁ። ምንድነው ጌታቸው ያነሳው ላይ ትንሽ በጥንቃቄ ማየት ያለብን ነገር ያለ ይመስለኛል። አንዳንድ ጊዜ ኃላፊነቱን ወይም ደግሞ አስቻይ ሁኔታውን በጣም ለጥጠንና በትነን የጉዳዩ ዋና ባለቤት የችግሩ ዋና ምንጭና ባለቤት የሆነውን አካል ተጠያቂነት እንዳንቀንሰው እሰጋለሁ። ጦረኛ የሆነ የክልል ኃይል ሊኖር ይችላል። ከጦርነቱ በፊት ለረጅም ጊዜ ሲንከባለል የመጣ ትርክት ሊኖር ይችላል። እነዛ ሁሉ ግን አሁን ኢትዮጵያ ውስጥ እየተፈጸመ ላለው አጠቃላይ እልቂት ወይም ዘረፈጅ ጦርነት ጀስቲፊኬሽን ሊሆኑ አይችሉም። አንድ መንግስት በስልጣን ላይ ሲቀመጥ የፈለገ አይነት ትርክት ቢኖር፣ የፈለገ አይነት ጦርነት ወዳድ የክልል ኃይል ቢኖር ኃላፊነት አለበት። ከማንም በላይ የሆነ ኃላፊነት አለበት ማዕከላዊ መንግስቱ። እነዛ ነገሮች ጦርነት እንዳያስነሱ ኃላፊነት አለበት። አሁን በስልጣን ላይ ያለው መንግስት ያን ኃላፊነቱንም አለመወጣት ብቻ አይደለም፣ ጦርነትን ሆን ብሎ ትርክትን ሆን ብሎ ለጦርነት የሚበጀውን ትርክት ራሱ ሆን ብሎ ፈጥሮ ጦርነት የሚያካሂድ አካል። ይሄ አካል እንዲመጣ የሚፈልገውን ጦርነት ማንም በጎኑ ያለ ባለስልጣን፣ በክልል ያለ ባለስልጣን ወይም የፖለቲካ ኃይል ያስቀረው አይችልም። ምክንያቱም ጦርነትን ፕሮጀክት አድርጎ የአገዛዝ ስልት አድርጎ የሚጠቀም አካል። እውነቱን ለመናገር ከጦርነቱ በፊት ከነበሩት አሁን ለጦርነቱ አስቻይ ናቸው ብለን ከምንጠቅሳቸው ትርክቶች በላይ ጠቅላይ ሚኒስትሩ መጥተው ያሰራጯቸው ትርክቶች የበለጠ ለጦርነቱ መነሳት ምክንያት ናቸው። የበለጠ በታሪካችን ሰምተናቸው የማናቅ ትርክቶች ናቸው የመጡት። አሁን ጌታቸው ያልከው ዲያቆን ዳንኤል ያደረገውን ትርክት በኢትዮጵያ ታሪክ ማንም ሲያደርገው ሰምቼ አላውቅም። አንድን ህብረተሰብ ከምድረ ገጽ ከታሪክ ከትውስታ ማጥፋት የሚል ትርክት፣ ይሄ ትርክት የመንግስት ባለስልጣን በሆነ ኃይል ነው የተፈጸመው። የጠቅላይ ሚኒስትሩ አማካሪ በሆነ ኃይል ነው የተነገረው። ስለዚህ አንዳንድ ጊዜ እንደዚህ አስቻይ ሁኔታዎች ነበሩ ከዛ በፊት እንዲህ አይነቶቹ ትርክቶች ናቸው ይህን ጦርነት ያመጡት፣ ለዚህ ደግሞ እነከሌም ተጠያቂዎች ናቸው ስንል ዋናውን ተጠያቂ ከጥፋቱ እንዳናርቀው ስጋት አለኝ። ማንም ጦርነት የሚፈልግ ለጦርነት ምክንያት የሚሆን ትርክት የሚያራምድ አካል ኢትዮጵያ ውስጥ ቢኖር አንደኛ እነዛ ሁኔታዎች ወደ ጦርነት እንዳያመሩ የመከላከሉ ዋና ኃላፊነት ያለው በፌዴራል መንግስቱ ነው። በፌዴራል መንግስቱ እና ጦርነት እንዳይነሳ ከተነሳም ደግሞ ጌቹ የጠቀሳቸው አይነት ዘግናኝ ወንጀሎች እንዳይፈጸሙ የማድረግ የመንግስት ኃላፊነት ነው። የማዕከላዊ መንግስቱ ኃላፊነት። አንዳንድ ጊዜ በተሳሳተ ሁኔታ ጠቅላይ ሚኒስትሩ የሚሉትን ነገር እንዳንደግፍ እሰጋለሁ። ጠቅላይ ሚኒስትሩ ምንድን ነው የሚሉት? እንዴ ከጦርነት እኮ ተለይተን አናውቅም። ጦርነት እኮ አዲስ ነገር አይደለም። መገዳደል እኮ አዲስ ነገር አይደለም። በእኔ ጊዜ የተጀመረ አይደለም። ምናልባት ቫይብራንት እንዲሆን ልደቱ አንድ ጦርነት የሚለው ራሱ ጥሩ መገለጫ አይደለም ብዬ ነው ያስቀመጥኩት። እኔ ወንጀል የተፈጸመ አንድ፣ ሁለተኛ ደግሞ ዋናው ነገር ዋና ተጠያቂማ እንዳልኩት ነው። አልፋና ኦሜጋው እኮ ዋናው አብይ አህመድ ነው። ግን ቅድም ዳንኤል አሁን እንደዛ ከምድረገጽ ይጥፉ ሲል የሚያጨበጭብ አካል ነበረ ታውቃለህ። ዲስታጊና በአደባባይ ኧረ ያው ጦርነቱ ይቁም ይለመኑ እንደዚህ ያው እርቅ ይፈጸም የሆነ ነገር ሲል እንደምታውቀው ያወገዘው ማን ነው? አብይ እኮ አይደለም ያወገዘው። ያው አብይ ያው ሊሰቅለው ሊፈልግ ይችላል። ግን ሚዲያ ሳይቀር አሳቀው አስለቅሰው ነው ወደ ጫካ ልመለስ ያስባሉት። ስለዚህ ምንድነው በየፈርጁ ይቀመጥ ነው። በነገራችን ላይ እኔ ወደፊት አሁንም ራሱ ጦርነት ለማስቆም አማራ ክልልም ኦሮሚያ ክልልም ለማስቆም ትግራይ ውስጥ ያለው ሲጅም አሁን አንዱ ወደዚህ አንዱ ወደዛ አንዱ ወደ አስመራ አንዱ ወደ አዲስ አበባ ሆነው የሚዋጉትን ለማስቆም ከየስሩ መፈለግ አለብን። የተቀበረ ፈንጂ መኖር የለበትም ከሚል ነው እያነሳሁት ያለሁት። ለፍርድማ የሚቀርበው ዋናም ተጠያቂው ሚዲያም ጦርነቱም ባንኩም ታንኩም ያለው እንዳልከው አብይ ነው። 4 ኪሎ ነው። ግልጽ ነው።
አንደኛ ልደቱ አብረህ በጣም ባጭሩ ሁለቱም እኩል መሆን አይችልም ማለት አብይ አህመድ በህግ በተሰጠው ኃላፊነት ምክንያት ይሄ እንዳይሆን ማድረግ ሲገባው በወሰደው ኃላፊነት ምክንያት ሞራል ፖዚሽን አድርጎ የጠቅላይ ሚኒስትርነትን ቦታ ህዝብን ለህዝብ ለማቀራረብ ሊጠቀምበት ሲገባው እንዲያውም በተቃራኒው ያሉትን ስንጥቆች ሽብልቅ እየከተተ ማስፋቱ the worst of that society እንዲወጣ በማድረግ ወደር የማይገኝለት ሚና ተጫውቷል። ግን at the same time አብይ ስልጣኔን የማስቀጥልበትና በቀላሉ ልሸጠው የምችለው ኮሞዲቲ ጥላቻ ነው ብሎ እንዲያስብ ግን መሬት ላይ ያለው ሁኔታ አልረዳውም ወይና ሁለቱ የሚጋጭ ነገር አደርጋችሁ የወሰዳችሁት ለምንድን ነው? ሁለቱም እውነት መሆን አይችልም ወይ ብላችሁ የሚጋጭ ነገር ነው የሚል ሐሳብ አልወጣኝም በአንድ በኩል። በሌላ በኩል ደግሞ እኔ ችግሩ ሌላ ቦታ የለም አላልኩም። ችግሩ አለ። ኃላፊነት በመውሰድ ረገድ ለዛ ችግር መፈጠር ተጠያቂ ከመሆን አንጻር ግን በቁጥር አንድ መውሰድ ያለበት መንግስት ነው። አንድ መንግስት በስልጣን ላይ የሚቀመጠው ራሱ ችግር ላለመፍጠር ብቻ አይደለም፣ ሌሎች ችግር ሊፈጥሩ የሚችሉ ኃይሎች ችግር እንዳይፈጥሩ ለማድረግ ጭምር። ራሱ እንኳን ሆን ብሎ ጦርነትን ባይፈጥር ሌሎች ኃይሎች ጦርነት ፈጥረው በህዝብ ላይ ወንጀል ከፈጸሙ መንግስት ከተጠያቂነት ሊድን አይችልም። ስለዚህ የመንግስት ተጠያቂነት ዱዋል ነው። ይህን ማወቅ አለብን። ስለዚህ ለችግሩ አስቻይ የሆኑት ነገሮች ኒኒ ናቸው የሚለው ነገር መኖራቸው ምንም ጥርጥር የለውም። እነዛ ሁኔታዎች ግን በአንድ ጊዜ ተነቅለው የሚጠፉ አይደለም፣ ወደፊትም ሊቀጥሉ ይችላሉ። ስለዚህ መንግስት ለሚወስደው ለሚፈጽመው ወንጀልና ለሚያካሄደው ጦርነት ጀስቲፊኬሽን ሆነው መቅረብ የለባቸውም ነው ያለው። እነዛ ሁኔታዎች አስቻይ እንዳይሆኑ ኃላፊነት አለበት መንግስት። የመንግስት ኃላፊነት ጀስቲፊኬሽን ሆኖ እኮ አልቀረውም ልደቱ። በፍጹም ጀስቲፊኬሽን እኮ ሊሆን አይችልም። ወንጀል አለን እኮ ነዋ እንዴ። እንመርምር፣ ወደኋላ ሄደን የፈለክ ብትመረምር አሁን የአስቻይ ጦርነቱን አስቻይ አድርገዋል ብለህ የጠቀስካቸው እዚህም እዛም የጠቀስካቸው አካላት ያን ትርክታቸውን እንዲያቆሙ ቢደረግ ጠቅላይ ሚኒስትሩ በስልጣን ላይ እስካለ ድረስ ጦርነቱ አይቆም። በነገራችን ላይ አሁን ለምሳሌ አሁን ዝም ብለህ አነጻጽረው ትግራይ ላይ መዓት ሰው፣ መዓት ኤሊት፣ መዓት ልሂቅ፣ ወታደራዊ የእምነት ካህናት ሳይቀሩ ጦርነት እንዳይቆም ባያደርጉ ኖሮ በዛ ስኬል አንድ አይቀጥልም ነበር። አንድ ሁለተኛ አይተህ ከሆነ አሁን ብዙ ሰው ሰፖርት አያደርገውም አብይን አይደል? አሁን ለምሳሌ ጦርነት መጀመር ይፈልጋል። አሁን ትግራይም አማራ ክልል ያው 2-3 ዓመት ሆኖታል ይህን ጦርነት ከጀመረ፣ በቂ ድጋፍ የለውም አይደለ? ስለዚህ ይሄ ድጋፍ ዝም ብለን አሳንሰናል አይደለ? እሱ ጋር ነው። እሱ ጋርማ እንዳልነው ነው። ለምሳሌ ሁሉም እኮ ለፍርድ አይቀርብም። እንደምታውቀው ተመርጦ ነው ለፍርድ የሚቀርበው። ለፍርድ ሲቀርብ ዋና ተመራጩ እሱ ነው የሚሆነው። ነገር ግን አሁንም ማስቀረት ከምንፈልገው አንጻር ገብቶናል ወይስ ዝም ብለን አንድ የሆነ ጦርነት አልፏል ብለን ነው እየተውነ ያለ ነው የሚል ነው የኔ አንድ። ሁለተኛ ወደኋላ ከሄድን አየህ እሱ ነው እኮ ኢትዮጵያ ለምሳሌ የትርክት ብዙ ልዩነቶች አሉ አይደለ? እነዛ ልዩነቶች እንደ ዳይቨርሲቲ እንደ ሞዛይክ ካየናቸው ውበት ሊሆኑ ይችላሉ። ደግሞ እንደ አብይ አይነት ደግሞ ቅድም ተሄደ እንዳለው ተጠቅሞ ያው ለማጨራረስ ከተጠቀምንበት ደግሞ ይሆናል። ኢትዮጵያ ዩኒክ አይደለም፣ ሌላም ሀገር ሆኗል እኮ ይሄ ጉዳይ። ስለዚህ ይሄ ጀስቲፋይ የሚያደርግ የለም። እኔ እንዲያሙ እያንዳንዷ ሞት እንኳን የህዝብ ጭፍጨፋ ያክል ትልቅ ጦርነት ያክል የዘር ማጥፋት ያክል እያንዳንዷ ሞት በፍጹም ጀስቲፋይ መደረግ የለባትም ባይነኝ። የትም ቦታ ማንም በማንነቱ ይሁን በፖለቲካ እምነቱ ይሁን በሃይማኖት ይሁን መገደል የለበትም። ቅድም የዘከርናቸው አሉ የኦርቶዶክስ አማኞች አባቶች አሁን የተጨፈጨፉ። ይሄ በፍጹም ጀስቲፋይ ሊደረግ አይቻልም በምንም አይነት ነገር። ስለዚህ ጀስቲፊኬሽን የሚለው ቃል እዚህ አይ ቲንክ መግባት የለበትም ባይነኝ። ግን እንዳልከው ይህን ተጠቅሞ እሱ እንዳይጠቀምበት አይ ጦርነት የነበረ ነው አዲስ አታስመስሉ፣ ሶሻል ሚዲያ ስለመጣ ነው ዩቲዩብ ስለሰፋ ነው እንጂ ምናምን የሚለው እዛ ውስጥ እንዳይገባ እኔም ቅድም ቃላታችን ወሳኝ ነው፣ ተረካችን ቋንቋችን ወሳኝ ነው እንዳልኩት ሁሉ ወሳኝ ነው አሁንም የምንጠቀምበት ቃል ከራሴ ጀምሮ ነው እና ጀስቲፊኬሽን ግን በፍጹም አይደለም። እሺ አቶ ገድሉ እዚህ ጋር እናስገባው። ቅድም ተነስቶ ስለነበር እንግዲህ ፕሮፌሰር ጌታቸው ካነሳህ አኳያ የኢሊቱን ቅራኔ ከወሰድነው ምንድን ነው
ኢትዮጵያ ውስጥ በኤሊት ፖለቲክስ ፖለቲካል ክራይም ብለህ ልትወስዳቸው የሚችሉ ፍረጃዎች ወይም ደግሞ ትርክቶች አሉ። የቅርብ ጊዜውን እንውሰድና ገዢ መደብንና ህዝብን የሚያያይዘው የኛ ዘመን ትርክት የፈጠረው በጣም ዲፕ የሆነ በሶሳይቲ ውስጥ ቅሬታ አለ ወይም ደግሞ የመገለል ስሜት አለ። ለምሳሌ የአማራ ኤሊት ብለህ ስትል ወይም ደግሞ የአማራ ገዢ መደብ እና የአማራ ኤሊት አማራ እንደ ብሔር ገዢ ነው፣ እንደዚህ የመሳሰሉት ነገሮች ቀድሞ ተበድያለሁ ለሚል ሁሉ አማራን እንደተጠያቂ አብሮ የጠፋንም ጥፋት አማራን እንደተጠያቂ የሚያደርግ ስታብሊሽመንት በፖለቲካ ናሬቲቫችን ውስጥ ዲፕ የሆነ ቦታ ይዞ መቆየቱ እና ይሄ ደግሞ የአማራ ኤሊት የሚባለው በሀገራችን በአገር ወዳድ ነኝ የሚል በቁጥሩ ብዙ የሆነ ኃይል ከኢትዮጵያ ፖለቲካል ስፔስ እንዲገለል የሚያደርግ ናሬቲቭ ራሱ የሚያገል ኢትዮጵያ በምትባለው ሀገር ውስጥ በአብዛኛው ማለት ነው። ይሄ ሁኔታ የፈጠረው ቂም ልትለው ትችላለህ፣ ወይም የሆነ በሀገርህ ስትገለል በሌላ መልኩ ስራ አልፈታም ቂም የያዘው ኃይል ካውንተር ናሬቲቭ ነበር። ካውንተር ናሬቲቭ ምንድን ነው? በኢህአዴግ ውስጥ በጠቅላላ ትምክተኛ፣ ነፍጠኛ ምናምን የሚለው ናሬቲቭ ነው። በሌላ መልኩ ደግሞ በወቅቱ በስልጣን ላይ ከፍተኛ ፓወር አለው የተባለው የትግራይ ኤሊት ደግሞ እንደ ዘራፊ አገር ኢቭን ለኤትኒክ ዲቪዥኑ ዋነኛ ተዋናይ ተደርጎ ሪመምበር ዛት አንድ ወቅት በምርጫ ጊዜ የትግራይ ውስጥ ላሞች ማለት ከብቶች በመብራት ነው የሚመገቡት የሚለውን ጀምረ በጣም ብዙ ትግራይ ውስጥ ያልሆነ ያልተደረገ ነገርም እንደተደረገ ብሎ አድርጎ ጠባብነህ አገር ገንጣይ ነህ ተብሎ የሚፈረጀው የኦሮሞ ኤሊትም በተመሳሳይ ደግሞ ከኢትዮጵያ ማዕከላዊ የፖለቲካ ተሳትፎ የተገለለው የአማራ ኤሊት አጌንስት የትግራይ ልሂቅ፣ ያ ደግሞ በልሂቁ ብቻ አይቆሙ ወደ ህብረተሰብ፣ ወደ ትግራይ ህዝብ፣ ወደ አማራ ህዝብ፣ ወደ ኦሮሞ እንደዚህ የሄዱት ሁኔታዎች በኋላ አብይ አህመድ መጥቶ እንደ ፈርታይል ግራውንድ የተጠቀመባቸው ናቸው። ችግሮችንም ልንፈታ ከሆነ ከስረ መሰረቱ ወደፊት መፍታት የሚቻለው እነዚህ የተዛቡ ህዝብን እንደ ወንጀለኛ የሚቆጥሩ ትርክቶች በሁሉም አቅጣጫ መስተካከል አለባቸው። ከዛ ካልተነሳ እንትኑ ከዛ ያንን ከማስተካከል ካልጀመረ አሁን ቅድም እኔ ያልኩትን ልክ ነህ፣ የተናገርኩትን ነው የተናገርከው። የትግራይ ልሂቅ ዶሚናንት ለመሆን እንደ ተቀናቃኝ የሚመለከተው የአማራ ልሂቅ ነው፣ ስለዚህ አማራን በጠላትነት የሚፈረጅ ነው ብዬ የተናገርኩት። እዛ በፊት የነበረው ናሬቲቭ ምንድን ነው? ዋናው ትግራይ ውስጥ የነበረው ከፌደራል መንግስቱ ጋር ነው ጦርነቱ የነበረው። የአማራ ኃይሎች አጋዥ ናቸው። ነገር ምንድን ነው ዋናው ዶሚናንት በፖለቲካ ውስጥ ያለ ከአብይ አህመድ ከሚመራው ከፓርቲው ከዛ በአመራር ካለው ይልቅ ከአማራ ልሂቅ ጋር ሂሳብ እናወራረዳለን ነው ዋናው ታርጌቱ። አማራ ልሂቅ ጋር ሂሳብ እናወራረዳለን። ከአማራ ልሂቅ ጋር ሂሳብ እናወራረዳለን ማለት ነው የተቆጠረው በዛ ወቅት የትግራይ ኃይሎች ወደ አማራ ከመጡ አማራን እዚህ ቀደም የአማራ ገዢ መደብ ተብሎ ትሩፋቱ ለአማራ ህዝብ ጭፍጨፋ በተለያዩ ክልሎች እንደደረሰ ሁሉ አሁንም የትግራይ ኃይሎች ወደ አማራ ከገቡ እና ወደ ፓወር መልሰው ከመጡ አማራን ነው ፍዳውን የሚያስከፍሉት የባሰ ከዚህ ቀደም ከነበረው በላይ የሚል አስተሳሰብ እንዲዳብር ነው። ለዛ ካውንተር ነው አንደኛው ያ እንትን በተሳሳተ ናራቲቭ
ትክክል ነው እያልኳት ነው። በተሳሳተ ናሬቲቭ ላይ ይመሰረትና ሌላ ካውንተር የተሳሳተ ናሬቲቭ ይሄ እየዳበረ ስር እየሰደደ በመቆየቱ የፈጠረው የጥላቻ ስሜት አለ። አብይ አህመድ ይሄንን እንደ ፈርተለግ ግራውንድ ተጠቅሞታል። አሁን ለተፈጸሙት እነዚህ ናሬቲቮቹ የራሳቸው ቦታ ነበራቸው ካለቶ ልደቱ ጋር መስማማ። ነገር ግን እነዚህን መጥፎ ሁኔታዎች፣ መጥፎ ግንኙነቶች፣ መጥፎ ስሜቶች ፈቶ ወደ ተሻለ ነገር ይመራል ተብሎ የሚጠበቅ አካል ሌላ ጦርነት አካሉ በስልጣን ዘላለማዊ በሆነ ጊዜ ለመቆየት እነዚህን በጥሩ መነሻነት ወስዶ ይህን ሁሉ ጦርነት አካሄዱ። በጦርነት የገጠመው ብቻ እንዳልከው ጦርነት ሲል ጦርነት ተፋላሚዎቹን ብቻ ጉዳት ያደረሰ የሚያስመስል እንዳይሆን መጠንቀቅ ያስፈልጋል። ግን ጦርነት ነው። ጦርነት ዲስትራክቲንግ ነው። ከዛ በላይ ግን በንጹሃን ላይ፣ በሲቪሊያን ላይ፣ በግሩፕ ላይ እንደ ህብረተሰብ የማጥፋት ፍላጎት ብቻ ሳይሆን በተግባር የተተገበረ ሁኔታ፣ በተግባር የታየ ሁኔታ ስለሆነ አያይዞ መመልከቱ ተገቢነት ይኖራል። ነገር ግን እነዚህ ሁሉ የነበሩት ችግሮች፣ የነበሩት የተሳሳቱ ናሬቲቮች በበጎ ቀይረህ እነዚህን የተሳሳቱ ናሬቲቭስ መቀየር አለብኝ ብለህ መጠቀም ትችል ነበር። አብይ ግን ለመጥፎ ተጠቀመበት። የበለጠ የሱን ፓወር ያጠናክራል ባለው በተሳሳተ መንገድ የበለጠ አገሪቱን ፊት ከነበረችበት በእጅጉ በባሰ በምንም መንገድ ልናወዳደረው አንችልም። ኢትዮጵያ ውስጥ በቀውስ ነበረች የሚለው አገላለጽ ትናንትም ነበር ዛሬም ነበር የሚለው ነገር የማይወዳደሩ ነገሮች ናቸው። ምናልባትም ኢትዮጵያ ውስጥ ህብረተሰብና ህብረተሰብ ወይም ደግሞ ሰውን በጅምላ የመፍጀት ሰው በጅምላ ሲፈጅ ቁሞ መመልከት ወይም ተባባሪ የመሆን ሁኔታ እኔ ማውቀው ታሪክ የለኝም፣ አልነበረም። አሁን እኮ ሰው በጅምላ በማንነቱ ላይ ሲጨፈጨፍ ሲገደል የሚያጨበጭባል ወይ ተባባሪ ነው፣ ያለዛ ቁሞ የሚያጨበጭባል የሚደግፍ ነው። ምናልባትም የተሻረ የሚባለው በሳይለንት ነገሩን በሀዘኔታ ውስጡን አምቆ የያዘ ሊሆን ይችላል። ኢትዮጵያ ውስጥ እኮ የተፈጸመው ክራይም እንዳልከው እንትኑን የበለጠ ማጉላት ተገቢነት ይኖረዋል። ነገር ግን ለነዚህ ጥፋቶች ኢኔብሊንግ የሆኑ ሁኔታዎች የነበሩ ቢሆንም እነዚህን ሁኔታዎች በከፍተኛ ሁኔታ አጋግሎ ጨምሮበት አባብሱ ምናልባት ቤንዚን ጨምረህ የማቃጠል ሁኔታ ቤንዚን ሊቃጠል የሚችል ነገር ነው ብለህ መቃጠሉ አይቀርም ብለህ ትወስደው አትችልም። ቤንዚኑን ክብሪት ጭሎ ያቃጠለ ዋነኛው አቃጣይ ነው ማለት በተፈጥሮ የሚቀጣጠል ነገር ሊሆን ይችላል። ኢትዮጵያ ውስጥ ቅራኔዎች ነበሩ። እነዛ ቅራኔዎች በአግባቡ ካልተፈቱ ሊቀጣጠሉ እንደሚችሉ መገመት ይቻላል። እነዚህን እንዳይቀጣጠሉ የማድረግ የመንግስት ኃላፊነት ነው። አብይ አህመድ ግን ያደረገው ምንድን ነው? እነዚህን ሊቀጣጠሉ የሚችሉ በህብረተሰብ ውስጥ የነበሩ ፎልት ላይንስ ወይም ደግሞ ስንጥቆችን እያሰፋ ምናልባትም የደበዘዙ ስንጥቆችንም ፈልጎ ጭሮ አስፍቶ የበለጠ ለእርስ በርስ መጠፋፋት እንድንዳረግ የበኩሉን አስተዋጽኦ አበርክቷል የሚል እምነት አለ። በሚገባ ያነስ ተጠቅሞበታል የሚል እንትን አለ። ዋነኛው ከዚህ አኳያ ለዚህ ጥፋት በተለይም ደግሞ አሁን በሌላ ዙር ሊቀጥል ለታሰበው ጦርነት እየተካሄደ ላለው ጦርነት ማንንም ተጠያቂ ማድረግ አይቻልም። የባክ የነበረው ሁኔታ ያንን ትምህርት ወስዶ ከራሱ አብይ እየመራው ከደረሰው ጥፋት ተነስቶ ጦርነትን አክንትፍ ብሎ መጸየፍና የጦርነት አዙሪት በቃን ማለት የሚያስችል ከበቂ በላይ ነው። እንደውም ከዚህ አልፎ ምንድነው እየተመለከተ ያለ? አሁን ቆይ አብይ አህመድ የኢትዮጵያን ሕዝብ እንደ ዕዳ ነው የሚቆጥረው፣ እንደ ዕዳ። ከዚህ ዕዳ ውስጥ ኦንሊ የህዝብ ብዛትን የሚጠቀምበት ጎረቤቶቹን ትንንሽ ሀገሮችን ለማስፈራራት
በሚሊዮን ሄዶ ቢሞት ግድ የሌለው እንደውም ዕዳ እንደመቀነስ አድርጎ የሚመለከት ኃይል ነው እና ለዚህ ማንም ሸር ሊያደርገው አይገባም ባይ ነኝ። በዚህኛው ረገድ የጥፋቱ ዋነኛ ተዋናኝ እሱና በሱ ዙሪያ የተሰለፈው ኃይል ነው መሆን ያለበት የሚል አመለካከት ስላለኝ